ካሁን በኋላ መከላከያን በማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ። ቢኮዝ መከላከያ ከፈረሰ የለንም። ሀገር ጠብቆ ያለው መከላከያ ነው። መንካት የለብንም። ተይተይ መጠንቀቅ አለብን። ትችት ካለንስ በህግ አግባብ ከሰረቀ አትስረቅ፣ ህዝቡ ከጎዳ አትጉዳ፣ ችግር የለም እሱ። መከላከያን አማራ፣ ኦሮሞ፣ እስላም፣ ክርስቲያን ማለት ግን ወንጀል ነው፣ አይፈቀድም። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ያገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ህዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን ትከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ። በዛ መንገድ ብቻ የሚከላከለው ሀገር 30,000 ጀግና ወታደር ካለን ኢትዮጵያን እንቀይራለን። ዘንድሮ አይታችሁ ይሆናል የብዙ አዛውንቶች ቤት ሲሰራ። አዲስ አበባ ላይ በጣም ብዙ ትምህርት ቤት ታድሷል። የአዛውንቶች ቤት ተሰርቷል። መንግስት በጀት አላወጣም። መልካም ወጣቶች ናቸው የሰሩት። ኢትዮጵያ 1951 የኮሪያን ዘመቻ ጀምሮ በዓለም አቀፍ እና አህጉራዊ የሰላም ማስከበር ተልዕኮዋን በማሰማራት ለዓለም ሰላም ባበረከተችበት አስተዋጽኦ ስሟ በደማቅ ቀለም እንዲጽፍ ተደርጓል። ኢትዮጵያ በዓለም ሆነና በአህጉር ደረጃ የሰላም ማስከበር ተልዕኮ ላይ በተሰማራው የሰው ኃይል ብዛት ሆነ በተልዕኮ አፈጻጸም ብቃት ተመራጭ ለመሆን ከመቻሏም ተጨማሪ በተለይ ደግሞ በምስራቅ አፍሪካና አስቸጋሪ የእርስ በርስ ግጭት ውስጥ በሰላም ማስከበር የተሰማራው ሰራዊታችን ተልዕኮውን በብቃት በመፈጸምና መልካም እሴቶቹን መሰረት በማድረግ በግጭቱ ተጎጂ የሆኑትን የማህበረሰብ ክፍሎች በመንከባከብና በመጠበቅ ህዝባዊ ወገንተኝነቱን ያስመሰከረ ኃይል ነው። የህዝብ ደህንነት በሚጠብቅ መልኩ የቅርብ የምርጫ ጣቢያና የምርጫ ክልል ዋነኛ ኃይል ፖሊስ ነው። ስራው በቅንጅት ነው የተሰራው። ምርጫው አስተማማኝ እጅ ላይ ወድቋል። መንግስት አልባ የስርዓተ አልበኛ አገር የሚወድቅ አገር እንዳይሆን ልጆቿ በደንብ እየሰሩ ነው። አቅሙ ግዙፍ ነው፣ ሰፍቷል። ዘመኑን ዋጅቷል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል። ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። ስለዚህ ይሄ ለፌደራል ፖሊስ አባሎች ልትኮሩበት ይገባል።